የተከበራችሁ ቤተሰብ እንዴት ናችሁ? እንዲሁም ለክርስቲያን ወገኖቼ ሰላም ጤና ይስጥል ብያለሁ። ላይክ እና ሰብስክራይብ አድርሱ። ዛሬ እንግዲህ ኖላዊ ክፍል 29 መጥቻለሁኝ። እንዳያችሁት ቪዲዮ ላይ ያያችሁ ታሪኩ ኤልያስና መዝገቡ በሀና የተነሳ ትንሽ ተጋጭተዋል። ኤልያስም እንግዲህ ሀናን መዝገቡን ሀና ስታስፈታው ሀና ወይ መዝገቡን ትወጂዋለሽ እንዴ 30,000 ብር አውጥተሽ የምታስፈችው እያለ ጥያቄ ፈጥሮበት በነበረበት ሰዓት ዛሬ ላይ ደግሞ ስልክ ደውሎላት ኤልያስ እንገናኝ ብሎ ሁል ጊዜ በየደቂቃው ሜሴጅ በሚልክበት ቴክስት እየላከ ሲረብሻት ኤልያስና ሀና ተገናኝተው እሷም ነገረችው። ለዚህ ነው ወይ ይህን ትለኝ ነው ወይ የጠራኝ እንገናኝ ያልከኝ? በጣም አስከፍተኸኛል። እንዴት ይህን ታስባለህ? እያለች ኤልያስን ሀና መውቀስ ጀመረች። ከዛ በኋላ ላይ እኔም ብቸኝነት የድሮዋ ሀና አይደለችም። አሁን ላይ ችግሮች እየተነባበሩ ደካማ ያደረጋት ሀና ነች። የበፊቷ ጠንካራ ሀና አይደለችም። ኤልያስም ደግሞ ሀና ወይ እኔ የድሮዋን ሀናን ላውቃት አልቻልኩም። ድሮ እኮ ምንም ችግር ቢነባበርብሽ እንኳን በፈገግታ ሰዎችን የምትቀበይ ነበርሽ እና የድሮዋ ሀና የት ገባች? እያለ እሱም ሲላት ሀናም እንደገና ሁለተኛ ህመም አትሆንብኝ በቃ ብሄር ነው የሚሻለኝ ብላ ሄደች። ኤልያስም እንግዲህ ሀናን አስቆጣኋት እያለ በቃ ተመልሼ ወደ ሀና አትፈልገኝም፣ ወደ ደሴ መሄድ አለብኝ፣ ወደ ትውልድ ሀገሬ እያለ ታሪኩም እንዴት ትሄዳለህ? ለምንድን ነው የምትሄደው? ለዚህ ሁሉ መተክ አሁን ባዶ እጄን ደሴ የምትሄደው ለምንድን ነው? በቃ ብሎ ሲል ታሪኩ እንደገና ተነስቶ ስልክ ሀና የደወለች ቤት ገዢ የደወለለት አስመስሎ ከኤልያስ እንዳይነቃበት ለካ ሀና ነበረች የደወለችው እንገናኝ ብለው እሱን ግን ቤት ገዢዎች ናቸው ብሎ ኤልያስን ሸውዶት ሀናና ታሪኩ ሲገናኙ ታሪኩ ስለ ኤልያስ ያለውን ታሪክ በሙሉ ነገረው። ታሪኩም ደግሞ ሀና ወይ ኤልያስ ሰነፍና ታማኝ ልጅ እንዳይመስልሽ። ኤልያስ ማለት ለራሱ የማያውቅ ለሰው ህይወት የሚኖር ልጅ ነው። እኔና ኤልያስ ከተዋወቅ ለብዙ አመታት ቆጥረናል። አሁን አይደለም የተዋወቅ ነው እያለ ታሪኩና ኤልያስ ያሳለፉበትን ታሪክ በማስታወስ ለተወሰነ ሰዓት ዝም ብሎ ታሪኩ ያንም የኤልያስን ሁሉን ታሪክ ለሀና ይነግራታል። ሀናም በመደንገጥ እንዴ ይህንን ታልክማ በቃ ኤልያስን አስከፍቼዋለሁ ማለት ነው ታሪኩ እያለች ስትጠይቀው አዎ በጣም ነው የተከፋው። ደግሞም ለምንድን ነው የተከፋው ሲል በጆሮ በአሴር ነው ባለፈው ባስፈታሹ ገንዘብ ይህን ብር የከፈለችው ብትወደው ነው እንጂ እንዴት እስር ቤት ካስወጣዋለች ብሎ ኤልያስ ጥያቄ ፈጥሮበታል። ደግሞም አሲርን እሱ ነበር ብር እየሰጠኝ ወደ አንቺ አባት ሂዶ እንዲጠይቅ የሚያደርገው ኤልያስ ነበር ብሎ ሲላት ሀና በመደንገጥ አፏን ያዘች። ታሪኩም አዎ እንደዛ ነው እሱ ኤልያስ እየሰጠው ጆሮ አባትሽ ጋር እየሄደ ይጠይቀው ነበር ብሎ ሲላት ሀናን በመደንገጥ ተነስታ ወደ ስራ ቦታ በቃ ስራ ሊሄድ ረፍዶብኛል ብላ ስትሄደች ፍቅር ደውላ አሲርን በቃ ዛሬ ካንተ ጋር መዋል እፈልጋለሁ እንገናኝ ወንድሜ ብላ ስትለው በሰላም ነው ወይ ብሎ ሲላት አዎ በሰላም ነው በቃ እሺ ደግ ነይ ቶሎ የት ነው ያለው? እዛው ሰፈር ነኝ እያለ ሲጠይቃት በቃ እሺ እኔ እመጣለሁ ብላ ፍቅርና ጆሮ በአንድ ላይ ሲገናኙ ጥያቄ ትጠይቀዋለች። ጆሮም የት ነው አባትሽ? አባትሽ እንዴት ነው ብሎ ሲጠይቃት ደህና ነው እርሜ ለሱ ካንተ ጋር አገናኘኝ ብላ ፍቅር ትጠይቀዋለች። ፍቅርና አሲር እንግዲህ የአንድ እህትና እህት ናቸው። የእንጀራ አባት ልጅና
እናት ሌላ ናቸው ማለት ነው። በአንድ ላይ እህትና ወንድም መሆናቸውን ተዋውቀዋል። ፍቅርም ይሄን ካለች በኋላ ጥያቄዋን ትጠይቃለች። እኔ የምልህ አንተና ሀና ምንድንና ምንድን ናችሁ ብላ ትጠይቀዋለች። አሲረም ምንድነው ጥያቄሽ? ምንም አይደለንም ብላ ስትለው ምን ነው ይህን ጥያቄ ታቀርቢያለሽ ብሎ ሲላት አሲር አይ እሷ ላንተ አንተ ለእሷ ትተዛዘናላችሁ ማለት ነው። ምን አይነት ይኖረናል ብለሽ ታስቢያለሽ ብሎ አሲር ፍቅርን ሲጠይቃት ምናልባች ፍቅር ሊኖርባችሁ ይችላል ብላ ትጠይቀዋለች ጆሮን። ጆሮም እንዴት ይሄን ልትይ ቻልሽ ፍቅር ብሎ ሲላት ፍቅርም ደግሞ ስትገናኙ የማይባችሁ ነገር ነው ብላ ትለዋለች። ግን ተገላለጣችሁ ወይ ብላ ስትጠይቀው ጆሮም ምኑን ብሎ ፈገግ ብሎ እየሳቀ የማንና የማንን ነው የምንገላለጠው ብሎ ይላታል። ፍቅርም ደግሞ እንዴ ተኝተሃል እንዴ? ቆይማ ይሄን ጥያቄ እየጠየኩህ ብላ እሷም በመደንገጥ ትለዋለች። ፍቅር ያንተና የሀናን ነው ብላ ስትለው ጆሮም እንደገና እንዴ ፍቅር ያምሻ እንዴ? እርግጠኛ ሆነሽ እኮ ነው እያወራሽ ያለሽው በሀናና በእኔ መካከል ብሎ ይላታል። ያንተን ባላውቅም የእሷን ስሜት ግን እርግጠኛ መሆን እችላለሁ ብላ ፍቅር ለጆሮ ትለዋለች። ጆሮም እንዴት እርግጠኛ ልትሆኚ ትችያለሽ ብሎ ሲላት ፍቅርም የዛን የታሰርክ ጊዜ መታሰርን ስሰማ እንዴት እንድትርበተበተች በጣም ታስታውቃለች ብላ ትለዋለች። ጆሮም የምርሽን ነው ብሎ ሲላት አዎ በጣም ነው የምትንሰፈስፍልህ ብላ ትጠይቋለች። አንተስ ግን ብላ ፍቅር ትጠይቀዋለች ጆሮም በጣም ነው የምወዳት ግን ደግሞ እንዲነግራት በጣም ፈርቻታለሁ ብሎ አሲር እንግዲህ ሀቁን አውጥቶታል። የሚገርም ነገር ነው። አሲር እንግዲህ ከሀና ፍቅር እንዳለበት ኤልያስም ተጠራጥሮት ነበረ። እውነተኛውን ነገር ዛሬ አሲር እንግዲህ አፍርጦታል ማለት ነው። ታሪኩም ደግሞ በመካከላቸው ተቸግሮ እንደሆነ ወይ ዘንድሮ ሰው ጨልሏል እያለ ታሪኩ ኤልያስንም ሲናገረው አንድ ለዋል አሲርንም ሲናገረው ምን ሆኖ ነው እንደዚህ የሚሆነው? በችግሬ ሰዓት ሲቆሙልኝ አንተና ኤልያስ ናችሁ፣ አንተና ታሪኩ ናችሁ። ለምንድን ነው እንደዚህ ተቀየምከኝ ብሎ ጥያቄ ሲያቀርብለት አንተማ ሙድ ያዝ እንጂ በእኔ ላይ አንተ ምን አሻቃልልብኝ እንጂ እያለው ነበር። እና አሁን እንግዲህ ዛሬ ላይ ፍቅር እንዳለበት እህቱ ፍቅር አስወጥተዋለች። እሱም አዎ አለብኝ ግን ለመናገር ፈርቻታለሁ ብሎ ዛሬ ነገረ። ፍቅርም እንዴት ያስፈራሃል ወንድ አይደለህ እንዴ ብላ ስትለው ጆሮም እንዴት ተይ እባክሽ እንዴት እንደሚያስፈራ እባክህ ምንም አይከብድም ንገራት ብላ በቃ አሁን ምግብ ስላልበላው ጋብዘይ ብላ ተያይዘው ይሄዳሉ። የጆሮ እህት ወደ ሀና አባት መጣ። አባባ እንዴት ናችሁ? አሁን ተክዛችኋል እሳ ብላ ስትጠይቃቸው አይ አልተከዝኩም እንዴት ነች ብለው ተጠየቋት። በኋላ ደህና ነኝ ልጁስ አልተገኘም እንዴ? ለምንድን ነው እየተከዛችሁት ብላ ስትጠይቀው ልጁስ ተገኝቶ ነበረ ግን ደግሞ የሰራው ስራ ድርጊት ትክክል ስላይደለ በዛ ነው እያሰብኩ ያለሁት ብሎ ይናገራል። ከሆነስ አንቺ ሳገኘሻቸው ብሎ ሲላት አዎ አገኘኋቸው ችግሬንም ተናግሬ ተፈታለኝ ብላ ትናገራለች። ፍቅር ጆሮና ታሪኩ በአንድ ላይ ተገናኙ። ዛሬ ጓደኛ የለም ወይ ብሎ አሲር ሲያናገረው ታሪኩን እራለ አሁን ተቆጥቶ ወጥቶ ነው እንጂ ብሎ ይለዋል። እኔ ምልህ ኤሌ መሆኑ ነው እንደዚህ ጧትም ምን ሆነ ነው? ይቅርታ እኔ ሳላውቅ አስቀይሜ ከሆነ ይቅርታ አድርግልኝ እያልኩ ስጠይቀው የይቅርታንም ሊቀበል አልቻለም። ግን ምን ሆኖ ነው ምን አረጊው ነው የጠላኝ ብሎ ሲለው ታሪኩም ኧረ አልጠላህም እና ምን ሆኖ ነው ዝም ያለ ብሎ ሲለው እሱን ተው እባክህ ይለዋል። አሲርም ኤላ ጥሩ ሰው ነው ዝም ብሎም አይደለም እኔ
ሳላውቅ አስቀይሜው ከሆነስ ሳላውቅ ማስቀይም አልፈልግም ብሎ ይለዋል። በታሪኩም ከሀና ጋር ፎንቃ ሳይገባለት አይቀርም ብሎ ሲለው አሲርም ምን እንዴት ይሄ ሊሆን ይችላል ብሎ በመደንገጥ እራሱን ስቷል። ታሪኩም ሀናን ቢያወዳት ምንድን የሚያስደነግጥና ወደ ኋላ የሚላለ ብሎ ሲለው አሲርም አይ እንደዛ እንኳን አይደለም እንዴት ሊሆን ይችላል ብዬ ነው ብሎ ድረስ እዚህ የመጣው ቆይ እንዴት በመደጋገም ጆሮ የምርህን ነው አፍቅሯታል ኤልያስ ሀናን ብሎ ሲለው አዎ ከደሴ እሷን ብሎ አይደል እንዴ ይህን ሁሉ መንገድ ስቶ የመጣው ብሎ ይላል። እንግዲህ በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ ውዶቼ። መጨረሻ ላይ እንግዲህ ፍቅርና አሲር በአንድ ላይ በተገናኙበት ሰዓት ካሁን በኋላ እንዳትመጪ አባትሽ ነው ይህን ያደረገኝ ሀና ጋር ፎንቃ ስላለበት ኤልያስም ሀና ጋር ፎንቃ ስለያዛቸው ሁለታቸው 30,000 ብር ያንን አስወጥታ የአባቷን ሕክምና ስለሰጠችኝ ያንን እንኳን ከፍዬ እንደምንም ቢሆን ሀናን ይቅርታ ጠይቃት ነበር። ስለዚህ አንቺ ነሽ ያጠፋሽው ከእስር ቤት ብር ከፍላ እንድታስወጣኝ የተናገርሽው ነገሮችን አንቺ ነሽ ብሎ ፍቅርን እንግዲህ ከዛሬ ጀምረሽ እንዳላይሽ ካየሁሽ ደግሞ የመግደል ወደዛ ነው የሚያመራኝ እያለ አሲር ተናግሯል ማለት ነው። እንግዲህ አሲር ተረጋጋ። ሀና ምስኪን እና ጠንካራ ልጅ ነች እና በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።